ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ዘ ኢንዱስትሪያል ሴክተርስ ኢን ዘ ኢትዮጵያን ኢኮኖሚ የሚለው ነው። እንግዲህ ከኢንዱስትሪ ጋር የተገናኙ ከኢትዮጵያ ኢኮኖሚ ጋር የተገናኙ ነገሮችን በደንብ በጥልቀት አጭርና ግልጽ በሆነ መልኩ ለማየት እንሞክራለን ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እንዲሁም ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸው ቪዲዮዎች ትከታተሉ ዘንድ በአክብሮት እጠይቃለሁ። እንግዲህ የኢንዱስትሪያል ሴክተር በኢትዮጵያ ኢኮኖሚ ያለውን ስናይ the industrial sector in Ethiopia is relatively small compared to the agricultural and service sector. የኢንዱስትሪ ሴክተር በኢትዮጵያ ከአገልግሎት ሴክተሩና ከግብርናው ዘርፍ ጋር ሲነጻጸር አናሳ ነው። relatively small ነው። This is largely due to the country's short history of industrialization and structural limitation. ይህም የሆነበት ምክንያት የሀገሪቱ ያላት የኢንዱስትሪያላይዜሽን ታሪክ አጭር ነው። አጭር ብቻ መሆን ሳይሆን ስትራክቸራል የራሱ የሆነ ስትራክቸራል ሊሚቴሽንም አለበት። due to the country's short history of industrialization and structural limitations, the relative share of industrial sector as we compared it from agricultural and service sector is low or small. Historically, the sector has grown slowly with the growth rate rarely exceeding 6.7% over the past 4 decades, except between 97, 98 to and 2010. እንግዲህ እንደምናየው እያደገ ያለው በጣም ስሎሊ ነው። የግሮዝ ሬቱ ከ6.7 የማይበልጥ አናሳ ነው። ባለፉት 4 አስርተ ዓመታት ስናይ የኢንዱስትሪያል ግሮዝ ሬቱ በጣም አናሳ ነው። ኤክሴፕት 1997 እና 98 ወይንም 2009 እና 2010 ካሉት ዓመተ ምህረቶች ውጭ ከ6.7% በልጦ አያውቅም። ይህን ካለን እንደ ኦቨርቪው the structure of the industrial sector ስናይ ደግሞ the sector comprises 3 main subsectors. ኢንዱስትሪያል ሴክተር 3 ሜን ሰብሴክተሮች አሉት። አንደኛው ማኑፋክቸሪንግ ነው፣ ሁለተኛው ኮንስትራክሽን ነው፣ ሶስተኛው ኤሌክትሪሲቲ ኤንድ ዋተር ሰፕላይ ነው። ሌሎች አዘር ሴክተሮች አሉት። ሜንሊ ግን 3 አሉት። ማኑፋክቸሪንግ 38% ይይዛል፣ ኮንስትራክሽን 25% ይይዛል፣ ኤሌክትሪሲቲ ኤንድ ዋተር ሰፕላይ 18% ይይዛል። አዘር ሰብሴክተርስ ኢንክሉዲንግ ማይኒንግ ኤንድ ካሪንግ ሜክ አፕ ዘ ሪሜይኒንግ 19%። ስለዚህ አግሪካልቸር 3 ሜን ሰብሴክተሮች አሉት። ማኑፋክቸሪንግ፣ ኮንስትራክሽን እና ኤሌክትሪክ ዋተር ሰፕላይ የሚባሉ ሌሎች ሴክተሮች ደግሞ አንድ ላይ ተጨፍልቀው ሌሎች ሰብሴክተሮች 19% ይይዛሉ ማለት ነው። እስኪ ይህን ካየን the main features and growth performance የሚለውን እንይ። what are the main features of industrial sector in Ethiopia የሚለውን ስናይ GDP contribution ስናይ around 13% of Ethiopia's gross domestic product ኢትዮጵያን gross domestic product 13% ያህል ኮንትሪቢዩት ያደርጋል። employment ስናይ ደግሞ accounts for about 9.5% of total employment አገሪቱ ካለው ጠቅላላ የሥራ ዕድል ፈጠራ 9.5% ይይዛል። ኮምፖዚሽን ስናይ ደግሞ 130 state owned and around 7000 private manufacturing ኢንዱስትሪዎች አሉ። ስንት አሉ? 130 በገቨርንመንት ስቴት ኦውንድ፣ 7000 አካባቢ ደግሞ ፕራይቬት የግል ኢንዱስትሪዎች አሉ። የሚያመርቷቸውን ሜን ፕሮዳክት ስናይ ቴክስታይልስ፣ ጨርቃጨርቅ፣ ፉድ ኤንድ ቤቨሬጅ፣ ምግብና መጠጦች፣ ታባኮ ነው። ሴመንት፣ ሲሚንቶ፣ ታባኮ ማለት ሲጋራ ማለት ነው። ሌዘር፣ ፔትሮሊየም ፕሮዳክት፣ ፔፐር፣ ኬሚካል፣ ፕላስቲክ፣ ታይልስ ኤንድ ክሎዚንግ የመሳሰሉትን ሜን ፕሮዳክቶች ናቸው። ግሮዝ ፐርፎርማንሱን ስናይ ሪሰንት ይርስ saw improved structural industrial growth beyond the long term average. የቅርቡ ግን
ምን አሳይቷል? ኢምፕሩቭድ ግሮዝ ሬት አሳይቷል። ኮንስትራክሽን ሰብ ሴክተርን ስናይ ለምሳሌ ሞስት ዳይናሚክ ሰብ ሴክተር ይባላል ኮንስትራክሽን ሴክተር አቨሬጂንግ 13% አኑዋል ግሮዝ ፍሮም 2006 2010 ከ2006 እስከ 2010 ኮንስትራክሽን ሰብ ሴክተር በአቨሬጅ 13% አኑዋል ግሮዝ ሬት ነበረው። this constraints with 4.6% growth from 1991 92 to 2005-6 ማለት ነው። ላርጅ ኤንድ ሚዲየም ስኬል ማኑፋክቸሪንግ ይህን ስናይ ደግሞ recorded the second highest growth rate within the industrial sector. The second highest growth rate within the industrial sector ብንባል large and medium scale manufacturing ማለት ነው። ባይዘው እዚህ አካባቢ ከአግሪካልቸራል ሴክተር በተለይ ከኢንዱስትሪያል ሴክተር ምናምን 12ኛ ክፍል ኢንትራንስ ያወጣሉና ራፍሊ ይሄን የኔ ሾርት ኖት ብታዩት እመክራለሁ። ሰለቸ ምናምን ብላችሁ ባታዩት 3 ጥያቄ ይወጣል። ይሄን ኖት አድርጉልኝ። ይሄን ካየን what are the major problems in the sector የሚለው እንዴ what are the major problems in the industrial sector የሚለው ስንይ አንደኛ ናሮ ኢንዱስትሪያል ቤዝ ነው። ኢንዱስትሪያል ቤዙ ምንድነው? ናሮ ነው፣ ጠባብ ነው። low productivity and capacity underutilization productivity low ነው፣ ካፓሲቲውም ደግሞ ሙሉ በሙሉ አልተጠቀመም፣ underutilized ነው። shortage of raw materials foreign exchange and spare parts የጥሬ ዕቃ እጥረት አለ። እውነት ነው። የውጭ ምንዛሬ እጥረት አለ። ስፔር ፓርትስ መገጣጠሚያ እጥረት አለ። high reliance on imported technology the industrial sector by the way በጣም imported technology ላይ reliance የሆነ ነው። so something happens ለምሳሌ foreign exchange ከሌለ በቃ almost ስራ ይቆማል፣ ኢንዱስትሪዎች ይዘጋሉ ማለት ነው። የቅርብ ትውስታ እኮ ነው። እነ ሞሃ ምናምን ለጥሬ ዕቃ ለግብአት መግዣ የሚሆን ውጭ ምንዛሬ አጣም ብሎ ፋብሪካቸውን ዘግተው ኑረዋል እኮ ያ ማለት ነው። ባይዘው limited investment and low managerial and technical skill ኢንቨስትመንቱ ሊሚትድ ነው። ያ ብቻ ሳይሆን ማኔጀሪያል and technical skillም ለስ ነው ማለት ነው። ይሄን ካየን roles and contribution of the industrial sector የሚለው እንዴ what are the roles and contribution of the industrial sector? አንደኛ output contribution ነው። according to ISIC manufacturing involves transforming raw materials into new products. manufacturing ማለት ነው ዝሮ raw material ወደ new product መለወጥ ነው። ማኑዋል ሊሆን ይችላል፣ ማሽንን በመጠቀም ሊሆን ይችላል። either manual or using machine. in 2007-8 with large and medium scale manufacturing food and beverage 48% of total gross output ይዝ ነበር። total gross output 48 ማለት ከኢንዱስትሪያል ሴክተር ማለት ነው። non metal product 17% and chemical products account for 9% of the total gross output. The three groups alone contribute over 74% of total output. The total industrial output በሶስት ነገሮች 78% ይያዛል። value added food and beverage contributes 50.7% to value added in manufacturing. በማኑፋክቸሪንግ value added ደግሞ 50.7 በፉድ እና በበሬጅ የተያያዘ ነው። revenue ስናይ ደግሞ this group which means food and beverage ማለት ነው። this group also generated 8.3 billion ብር or 48.5% of the total revenue in large or medium manufacturing. እንግዲህ በ2008-2007 ባለው ሴናሪዮ 8.3 ቢሊዮን ወይንም 48.5% of revenue የተገኘው ላርጅ እና ሚዲየም በሆኑ ማኑፋክቸሪንግ ዘርፎች ነው ማለት ነው። ሌላው ሁለተኛው ኤምፕሎይመንት ኮንትሪቢዩሽን ነው። አውቶቡክ ኮንትሪቢዩሽን አየን። ኤምፕሎይመንት ኮንትሪቢዩሽን ነው ሁለተኛው። ቶታል ኤምፕሎይመንቱ አሁን የምንወስደው ዳታ 2007-2008 ነው። ሪሰንት የለም ሲኤስ ያላወጣም 1.6 ሚሊዮን ፒፕል ኢን ዘ ኢንዱስትሪያል ሴክተር ወደ 1.6 ሚሊዮን ሰዎች በኢንዱስትሪያል ሴክተር ኤምፕሎይ ነው ይገኛሉ። አውት ኦፍ ዘስ 679,000 የሆኑት ፎርማሊ ኢምፕሎይድ ሆናቸው ፎርማል ኢምፕሎይድ ናቸው። ሌሎቹ ኢንፎርማል ናቸው ማለት ነው። this market is 6.4% increase in total engaged person and 5.8% increase in formal employees from 2006-7.
ይህ እንግዲህ ከ2006-7 ጋር ሲወዳደር በ6.74% የጨመረና በ5.8 ፎርማል ኤምፕሎይ የጨመረበት ነው ማለት ነው። ሴክተራል ብሬክ ዳውን ስናይ ሴክተር ዋይዝ ፉድ ኤንድ ቢቨሬጅ ሴክተር ያው ሴፍ ሴክተር ማለት ነው 50% ኦፍ ዘ ጆብስ ይዛል ከነዚህ ውስጥ ማለት ነው። ነን ሜታል ኢንዱስትሪ 14% ይዛል። ፔፐር ኤንድ ፕሪንቲንግ 10.9% ይዛል። ቱጌዘር ዘይ ኮንትሪቢዩት ስንት ይሆናል? እነሱ ሶስቱ 75% ኦፍ ማኑፋክቸሪንግ ጆብ የተያዘው በፉድ ኤንድ ቢቨሬጅ በነን ሜታል ኢንዱስትሪስ ኤንድ ፔፐር ኤንድ ፕሪንቲንግ ነው። ሌሎቹ ሴክተሮች ለምሳሌ ውድ ኤንድ ፈርኒቸር 2.1 ቴክስታይል 8.8 ይይዛሉ። ይሄ ኢምፕሎይመንት ኮንትሪቢዩሽናቸው ነው ማለት ነው። ይህን ካየን ሶስተኛው ፎሬን ኤክስቼንጅ ኮንትሪቢዩሽን ነው። አውትፑት ኮንትሪቢዩሽን፣ ኢምፕሎይመንት ኮንትሪቢዩሽን፣ ፎሬን ኤክስቼንጅ ኮንትሪቢዩሽን። ኢንዱስትሪያል ኤክስፖርትስ አር ዊክ ኮምፔርድ ቱ አግሪካልቸር። ኢንዱስትሪያል ኤክስፖርት ባይዘው ኢትዮጵያ ውስጥ በጣም ዊክ ነው። ኢንዱስትሪያል ኤክስፖርትስ አር ዊክ ኮምፔርድ ቱ አግሪካልቸር which accounts for over 90% of foreign exchange earning. 90% of foreign exchange earning ከሚገኘው ከምንድን ነው? ከአግሪካልቸር ነው። መጀመሪያ አይተነዋል። ሜን ኮንትሪቢዩተርስ ቱ ኢንዱስትሪያል ኤክስፖርት ኢንክሉድስ ቴክስታይል ጨርቃጨርቅ ማለት ነው 41.5%፣ ፉድ ኤንድ ቢቨሬጅ 32.9%፣ ሌዘር ኤንድ ፉትዌር 10.8%። እነዚህ ሶስቱ ሜን ኮንትሪቢዩተርስ ኦፍ ኢንዱስትሪያል ኤክስፖርት ናቸው ማለት ነው። ሜን ኮንትሪቢዩተርስ ኦፍ ኢንዱስትሪያል ኤክስፖርት ብንባል ቴክስታይል፣ ፉድ ኤንድ ቢቨሬጅ፣ ሌዘር ኤንድ ፉትዌር ሪስፔክቲቭሊ ለማለት መመለስ አለብን። ትልቁ ከተባልን ግን ቴክስታይል ነው ማለት ነው። ማይነር በት ግሮዊንግ ኮንትሪቢዩተርስ ኢንክሉድ ውድ ኤንድ ፈርኒቸር ወደ 43,000 ብር ገደማ፣ ኬሚካልስ ብር 30,000 ገደማ። እነዚህ ጀስት ማይነር ኮንትሪቢዩተር ናቸው። ኤክስፖርት ኦፖርቹኒቲ ስናይ ይሄ ቅርታ ዶላር ነው፣ ብር ሳይሆን ዶላር ነው። ኤክስፖርት ኦፖርቹኒቲ ስናይ ኢትዮጵያ ቤኔፊት ፍሮም ፖቴንሻል ትሬድ አክሰስ ስሩ ኢትዮጵያ ከፕሪፈረንሻል ትሬድ አክሰስ ከአጓ አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት አሁን ያው ታግዳለች እንጂ ዩኤስ ማርኬት አክሰስ ፎር ኢትዮጵያ ቴክስታይል ዊዛውት ታሪፍ ኮታ ዛት ኢስ ዋይ ባይዞ 1.5% ከቴክስታይል ኤክስፖርት ያገኘ ነው። በዚህ ምክንያቱም አብዛኛው በዛ ነበረ። አጓ አፍሪካ ግሮዝ ኤንድ ኦፖርቹኒቲ አክት ዩኤስ ማርኬት አክሰስ ፎር ኢትዮጵያን ቴክስታይል ዊዛውት ታሪፍ ኤንድ ኮታ ኢትዮጵያ ብቻ ሳይሆን የአፍሪካ ነው፣ ግን አሁን ታግዳለች። ኢዩ ፕሪፈረንስ አክሰስ ፎር ኢትዮጵያን ፕሮዳክትስ ላይክ ሱገር የአውሮፓ ህብረትም ፕሪፈረንስ አለን። ለምሳሌ አበባችን፣ ስኳራችን ይወደዳል። This preferential scheme present a significant opportunity to enhance industrial export performance. እነዚህ ፕሪፈረንሻል ትሪትመንቶች ስኪሞች ኢንዱስትሪያል ኤክስፖርት ፐርፎርማንሳችን እንዲጨምር ሲግኒፊካንት ኦፖርቹኒቲ አላቸው ማለት ነው። ይህን ካየን እንግዲህ እንደማጠቃለያ the industrial sector in Ethiopia, though small and facing major structural challenge, plays a crucial role. ምንም እንኳ አናሳን ቢሆንና ሜጀር ስትራክቸራል ቻሌንጅ ቢያጋጥመው ኢኮኖሚውን ዳይቨርሲፋይ በማድረግ ክሬቲንግ ጆብስ ስፔሻል ኢንቫይሮንመንት ኤሪያስ የስራ ዕድል በመፍጠር በተለይም በከተማ አካባቢዎች ሰፖርቲንግ ጂዲፒ ግሮዝ የግሮስ ዶሜስቲክ ፕሮዳክት የሀገራዊ ጠቅላላ ምርት እድገትን በመደገፍ እንዲሁም ኦፈሪንግ ኤክስፖርት ፖቴንሻል ስሩ ፕሪፈረንሻል ትሬድ ስኪም በፕሪፈረንሻል ትሬድ ስኪም አማካኝነት ኤክስፖርት ፎሬን ኤክስቼንጅ አርኒንግን በመደገፍ ክሩሻል ሮል ይጫወታል ማለት ነው። ዘ ኢንዱስትሪያል ሴክተር ኢትዮጵያ ፕሌስ a crucial role in diversifying the economy, create jobs, especially in urban areas, supporting GDP growth, offering export potential through preferential trade scheme ያደርጋል ማለት ነው። ግን ይሄ ስቲል ስሞል ኤንድ ፌሲንግ ሜጀር ቻሌንጅ ፌስ ያደረገ ነው። በዛ አሁን የነገርኳችሁ 43,000 እና 30 ምናምን ሺህ ብር የሚለው እሱን አውጡት። በስተት የተጻፈ ነው፣ ብር አይደለም። እሱን አውጡት። ሌላው ፖሊሲስ ፎከስ ሹድ ኤም አት ሁሌም እንደምለው እኔ መጨረሻ ላይ እንደ ኮንክሉዥን እንደ አድቫይስ እንደ ሪኮመንዴሽን ማስቀምጣት ነገር አለ። አሁንም ፖሊሲ ፎከስ ሹድ ኤም አት ኤክስፓንዲንግ ዘ ኢንዱስትሪያል ቤዝ ሎ ኢንዱስትሪያል ቤዝ ነው ያለው ብለናል። ኢንዱስትሪያል ቤዙ ትንሽ ነው አናሳ ነው ብለን የለ ሶ
The policy focus should expand the industrial base. Investing in local capacity and technology. Local capacity እና ቴክኖሎጂ ላይ ኢንቨስት ማድረግ አለብን። ኢምፕሩቪንግ ፕሮዳክቲቪቲ ፕሮዳክቲቪቲን ኢምፕሩቭ ማድረግ አለብን። ማሻሻል ማሳደግ መቻል አለብን። ስትሬንግዚንግ ፎሬን ኤክስቼንጅ እርኒንግ ስሩ ኮምፓራቲቭ ማኑፋክቸሪንግ በኮምፓራቲቭ ማኑፋክቸሪንግ አማካኝነት ፎሬን ኤክስቼንጅ እርኒንጋችንን ማጠናከር መቻል አለብን ማለት ነው። ሶ በዚህ ዘ ኦቨርቪው ኦፍ ኢንዱስትሪያል ሴክተር ኦፍ ኢትዮጵያን ኢኮኖሚ የሚለውን እናጠቃልላለን ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ የደወል ምልክቱን በመጫን በየቀኑ የምለቃቸው ቪዲዮ ተከታተሉ ዘንድ በአክብሮት እጋብዛለሁ። ጥያቄ ካላችሁ ስልክ ያለ ኢሜል አለ ጠይቁኝ። ለማብራራት ዝግጁ ነኝ። እንድሰራላችሁ የምትፈልጉት ቪዲዮም ካለ ጠይቁኝ። አመሰግናለሁ። ሰላም ሁኑልኝ።